እሺ እስቲ አንድ ጥያቄ ልጠይቆት። ለምሳሌ በክርስትናው አካባቢ ምግብ ይመረጣል። ሸኮናው ድፍን ነው፣ ሸኮናው ክፍት ነው፣ ይሄን ብሉ ይሄን አትብሉ ይባላል። በእርሶ አስተምህሮ ምንድነው የሚበላው የማይበላው? በእኛ አብዛኛው ብዙ ምግቦች ይበላሉ። ከአሳማ ውጪ ይበላል አብዛኛው ምግብ። ምን ምን ትበላላችሁ? እኛ የአሳማ ስጋ ነው እንጂ ማንበላው የበሬም እንበላለን፣ የፈረስም እንበላለን፣ የአህያም እንበላለን። በኢየሱስ የፈረስና የአህያ እስቲ ይመልሱ፣ መብታቸው እኮ ነው። እሺ ምናምን እንችላለን። ምን ክርስቲያኖች እኮ ታይላንድ ምናምን ያሉ ይበላሉ እኮ። ምን አሳማስ ለምንድን ነው የማይበላው? አሳማ ማንበላው አሳማ የሰውም ስጋ ቢሆን ትበላለች። አሳማና አይጥ በጣም እርኩስ ነው፣ በጣም እርኩስ ናቸው። የሰጠሽ ነው የሚበላው። ጥያቄ ያለኝ እዚህ ላይ አንድ ጥያቄ ልጠይቅ ዳድ። የፈረስ ወንድም ሊኖረን ስለሚችል ፈረስ አንበላም ብለህ ነበር ከዚህ በፊት። ምናልባት በዛኛው ዓለም ላይ በነበርኩ ጊዜ የፈረስ ወንድም ፈረስ ሆኜ ሊሆን ስለሚችል የፈረስ አንበላም ብለህ ነበር ከዚህ በፊት። እውነት ነው። ተሳስቶ ነው እንደዛ ያለው። አሁን እኮ የፈረስ አንበላም አላልኩም እንዴ አንተ ደግሞ ሐሳቤ ሌላ ቦታ ነበር። አላልኩም። አይዞ ሰብሰብ አድርጎ እንዴ ኮሜንት እያነበብኩ በታች የሆነ ኮሜንት እያነበብኩ ነበር። ለዛ ነው። እሺ ቁጥር ሲዝም ይወሉት እርሶ አሳማ አይበሉም፣ አይጥ አይበሉም። ከዛ ውጭ ያለውን ነገር በሙሉ ይበላሉ። የሞተ ነገር ሲበላሉ አሁን በክርስትናው ካልማደደ ተባርኮ ካልሆነ አይበላም። ወዲያው ከሞተ ችግር የለም። ወዲያው ከሞተ በ12 ሰዓት ውስጥ ከሆነ ይበላል። ግን ካገኘ ያልሞተውን አትብላ ነው። ካጣህ ደግሞ ችግር የለውም። በ12 ሰዓት ብቻ ከሆነው ከሞተ ብላ ይላል እግዚአብሔር። ምክንያቱም እኔ በመንፈሱ ቀይረዋለሁ ብሎናል። ምንም ችግር የለውም። ምክንያቱም ወደ ስጋው አይቀየርም። ለ12 ሰዓት ጋር ወደ ስጋው አይገባም የሱ እንትን ብሎናል። እና ጸልይ አይደለም እኛ የሁሉንም ስጋ ምን በላለን? የሞተ ነገር ይበላል ማለት ነው። ከሆነ የሞተ ይበላል ካልቆየ። ጌታ ሆይ እሺ ሌሎች ቤተ እምነቶች ያረዱትን ይበላሉ? ምን አልከኝ ወንድሜ? ሌሎች ቤተ እምነቶች ያረዱትን ትበላላችሁ? ችግር የለም? አዎ ማንኛውም ሙስሊም ክርስቲያን ያረደውን እንበላለን። ምክንያቱም እኛ በፍቅር አምላክ በአንድ እግዚአብሔር ስም ብለን መብላት ነው። በነብይ እናንተ ስታርዱ ምን ብላችሁ ነው የምታርዱት? እናንተ ስታርዱ ምን ብላችሁ ነው የምታርዱት? በነብይ ደምሳሽ ነብያችን በፍቅር አምላክ በአንድ በእግዚአብሔር ስም ብለን እናርዱ። ነብይ ደምሳሽ ነብያችን ለኛ የመጡ መልእክተኞቻችን በፍቅር አምላክ በአንድ በእግዚአብሔር ስም ብለው ማረድ ነው። እንደዛ ነው የሚታረደው። ግን አሁን ፈረስ ስታርዱ አትቸገሩም? ሲፈራገጥ አፍንጫዎትን ብሎትስ? እኛ አፍንጫና ከብሩ ምናለን ገመድ በገመድ አስሮ ማረድ ነው። አሁንማ ያው ማረድ አንችልም እዚህ ሀገር ፍቃድ አንዳንድ ያላለቁ ኬዞች ያሉብን፣ ግን ፍቃድ እያስፈቀዳችሁ ነው። ከውጭ ሀገር ፓክት የሆኑ ምግቦች ግን ተልከውልን ያውቃሉ። የአህያም የፈረስም እሱን በልተናል። ኦኬ ፍቅረ ሲዝም እንትን ዱባና ዱባ አትበላም ይባላል። ልክ ነው? ዱባ አይ ዱባ እበላለሁ። ምን ችግር አለው? እበላለሁ። ቅልስ ይበላሉ? የምጠላው ምግብ አለ ብለን ቅል ይበላሉ? እኛ የማንበላው እንቁላል ብቻ ነው። እንቁላል ብቻ ነው የማንበላው። እሺ ቅልስ ይበላሉ ወይ? አይ እንቁላልም ከእንቁላል ስለመጣን እንቁላል አልተፈቀደም። ለጸሎት እኮ ቅል ይበላሉ ወይ? ቅል ይበላሉ ወይ? ቅል እንዴት ይበላል? ቅል እኮ ኩባያ ነገር ነው እንዴ! ኩባያ አይደለም። እሱ ደግሞ ፍሬ ያለው ውስጡ ፍሬ ያለው አረ ፍቅር እኔ አላውቅም። እሱ ይበላል። በዛ ገደልከኝ። አይ ቅል እኮ ይበላል እኮ ፍቅር ሲዝም ዳድ አይደለም። ኧረ ጥያቄው ዳድ ሁሉም ነገር አሁን በነቢ ደምሳሽ ሁሉም ነገር በነቢ ደምሳሽ የሚጸለይ ከሆነ
ታዲያ አምላኩ የት ነው የሚሰማው? ምንድን ነው እሱ ችግሩ? ታዲያ ሁሉም ነገር አንተ ብቻ ከሆንክ የሚታረደው በአንተ ስም ነው፣ መባ የሚሰጠው በአንተ ስም ነው፣ የሚያገቡት በአንተ ስም ነው። በእኔ ስም አይደለም። ነቢያችን ነቢይ ደምሳሽ ብሎ ነው የሚሉት እንጂ በእኔ አይደለም። ነቢይ ደምሳሽ አሁን ወደ ሃይማኖት የአምላክን ስም ጥራ ነው መባል ያለበት። አዎ ግን የነቢያቸውን ስም ካልጠሩ በሩ አይከፈትም። እኔ እንደ ቁልፍ ነኝ፣ እንደ መልእክተኛ ነኝ። ወደ አምላክ የማገናኛቸው እኔ ነኝ። ካለኔ እግዚአብሔርን ማግኘት አይችሉም። መንገድ የላቸውም፣ ህይወት የላቸውም ካለኔ ማን ናቸው? ቆይ ግን ደምሳሽ ግን ለምንድን ነው እግዚአብሔር የምትለው? ግን ለምን ሌላ ስም ለምንድን ነው የማትጠቀመው? አዎ ያንተ አምላክ ስም የለም ወይ? እግዚአብሔር ለምን ትላለህ? እግዚአብሔር እኮ አንድ ጊዜ ቆይ አይብርሽዬ እኮ አንድ ጊዜ አሁን አንተ የምትለው ስም አሁን እግዚአብሔር ማለት ነው ክርስቲያኖች አምላካቸውን የሚጠሩበት ስም ነው አይደለም? እግዚአብሔር ማለት የራስህን ስም ለምንድን ነው የማታወጣለት ለአንተ አምላክ? እኛ እኮ እግዚአብሔር የምንለው ብዙ ሰው ያልገባው እግዚአብሔር ለክርስቲያን ማሰጠው። የክርስቲያን እኮ ኢብራይስትኛ ነው አይደል እንዴ? ስሙን እኮ ነው መጽሐፍ ቅዱስ። ስሙ የማን ስም ነው? ኖ ስሙ የማን ስም ነው? ባጭሩ እግዚአብሔር የማን ነው? የኢትዮጵያ የግዕዝ ቋንቋ እንጂ እግዚአብሔር የሚባለው እኮ እግዚአብሔር ለምን ትላለህ? ሌላ ስም ለምን ማትጠቀመው? ማሰጠው እግዚአብሔር የማን ነው? ማሰጠው ቁርአንም እኮ ቢተረጎም እግዚአብሔር ይባላል። ቡዲዝምን ቢተረጎም እግዚአብሔር ይባላል። የተረጎመበት ቃል እንጂ ኢብራይስትኛ እኮ ነው መጽሐፍ ቅዱስ። ኦሮምኛ ጥያቄ መልስልኝ። ጥያቄ ምንድን ነው መሰለህ? እግዚአብሔር የሚለው ስም የግዕዝ ነው። ትክክል ነህ? አዎ እግዚ ብሔር ከሚለው የመጣ ነው። እግዚና ብሔር ከሚለው ቃል ሁለት ቃላት የመጣ ነው። ያንን ቃል የሚጠቀሙት ክርስቲያኖች ናቸው። ማንም ያውቃል ይሄንን። ክርስቲያኖች ናቸው። አንተ ልክ እንዳልኩ እርግጥ ቆይ ሰማኛ ቡዲዝም ጥያቄ ተረዳኝ መጀመሪያ አዳምጠኝ። ቡዲዝምን በአማርኛ ቢተረጎም እንደዛ ነው የሚባለው። ሂንዱይዝም፣ ሲኪዝም ቢተረጎም እንደዛ ነው። ቋንቋችን ነው። የእነሱ ቋንቋ ኢብራይስትኛ ነው። ክርስትና የመጣው እኮ ከእስራኤል አይደል? በራሳቸው ቋንቋ ነው። እሺ እሺ። በኦሮምኛስ ምንድን ነው የሚባለው? በኦሮምኛ እግዚአብሔር በኦሮምኛ እኮ እግዚአብሔርን እንርሳው። እሺ በኦሮምኛ ዋቃ ነው የሚባለው። እሺ በትግርኛስ? እሺ በትግርኛስ ምንድን ነው የሚባለው? ቆይታ ያንተም ደግሞ ስለዚህ የትርጉም ቃል እንጂ የትርጉም ቃላችን ደግሞ ጦስ ነው የሚባለው። ያንተን ደግሞ ማውጣት አለብህ ደምሳሽ። ያንተንም ማውጣት አለብህ ዛሬ አውጣ ያንተን አይደለም። እኛ ደግሞ ፍቅር ሲዝም የተመጣው ኢትዮጵያ ውስጥ ነው የተፈጠረው። ስለዚህ ግዴታ እግዚአብሔር ኢንተርናሽናል ቃል ነው። ኢትዮጵያ ውስጥ እኮ ጎይታ ኢትዮጵያ ውስጥ ነው። አድምጥ ጎይታ ኢትዮጵያ ውስጥ ነው። ጦሶ ኢትዮጵያ ውስጥ ነው። ዋቃ ኢትዮጵያ ውስጥ ነው። ስለዚህ ያንተም የራስህን ደግሞ ምረጥ እና በኢትዮጵያ ቋንቋ እኮ ነው የተተረጎመው። ፍቅር ሲዝም የመጣው ደግሞ ኢትዮጵያ ነው። ዋነኛ ስሙ እግዚአብሔር ነው የሚባለው። ምክንያቱም ለምን አሰማኝ ምን እኔ ወለ ጥያቄ እኮ አሁን ቀላል ጥያቄ ነው እኮ የጠየቅኩክ። እኔ እናንተ ይሄን መረዳት እግዚአብሔር የሚለው ቃል ስማ እግዚአብሔር የሚለው ቃል የተጠቀሰው በመጽሐፍ ቅዱስ ነው። ቆይ ስማኛ መጀመሪያ ወደ እኛ እግዚአብሔር የምንለው የ32 አይን እና የ32 መልክ እኮ እግዚአብሔር ለምን ትለዋለህ ነው። እሱን አሁን እሱ የኛ አምላክ ነው ይወለ እሱን እኛ አሁን ዲፋይ የምናደርገው እግዚአብሔር አንተ እንደምትለው አይነት አይደለም ብለን ነው። አሁን ይሄ እኮ ያስከስሳል እኮ በነገራችን ላይ ያስከስሳል እኮ ክርስቲያኖች የዋህ ሆኖ ነው እንጂ አይደለም። ምንም አይነካኝም። ምክንያቱም የትርጉም ቃል እንጂ ከእስራኤል የመጣ አይደለም። እኔ መጽሐፋቸውን ምንም የቀላቀልኩት ነገር የለም። በትግርኛም ጎይቶ ነው የሚባለው፣ በኦሮምኛም ዋቄ ነው የሚባለው፣ በክርስትናም በጉራግኛም ብትሄድ ቋንቋ ተተረጎመ እንጂ የእነሱ መጽሐፍ ቅዱስ አልነካውም። የእነሱ ክርስቲያኖች እግዚአብሔር ብለው የሚጠሩት አንተ እንደምትለው ያለ አምላክ አይደለማ። ኦኬ ካቶሊክም ኦርቶዶክስም ፕሮቴስታንት ቡዲዝም እኮ የራሳቸው አምላክ አላቸው። ሲያመልኩም እንደዚህ ብለው ነው የሚያመልኩት። ቡዲዝም አምላካችን ነው። አሁን ይሄ ነገር የማይገባችሁ ይሄን ነገር እናንተን ለማስረዳት በጣም አስቸጋሪ ነው። መጀመሪያ በቀና ልብ ልትረዱ ይገባል። ምክንያቱም እኛ የተተረጎመው እግዚአብሔር የክርስቲያን አይደለም። ማንም ለክርስቲያን አልሰጠም። የአማርኛ የግዕዝ ቋንቋችን ነው። ግዕዝ ደግሞ የመጣው ክርስትና የመጣው ክርስትና የመጣው ዛሬ 2000 ምናምን ዓመት ነው።
ግዕዝ ደግሞ ስማን ከ10 ሺህ ዓመት በፊት የነበረ ነው። ስማን እስቲ እግዚአብሔር በአርማይክና በዕብራይስጥ ማን አሁን እንዳለው ትክክል ነው። እዚህ ጋር አንድ ኮሜንት አንብቡ። አላህ ብል ማለት አልችልም። አላህ ለምን አልችልም? አላህ አሁን አላህ ለምን አልክ ተብዬ ብጠየቅ ትክክል ነው። ለምን መሰለህ? አላህ ማለት በቀጥታ ቁርአን የወረደበት ቃል ነው ብትሄዱ። ስለዚህ አላህ በየትኛውም ቋንቋ አይተረጎምም። እግዚአብሔር ቋንቋ ኢትዮጵያ ዓለም ላይ ሺህ ምናምን ሃይማኖት አለ። ዓለም ላይ ኢብራይስትኛ መጀመሪያ አዳምጠኝ። ኢብራይስትኛ ግን በተለያየ ቋንቋ አላህ ተገለጠልኝ ብለሃል እኮ ለምን ታስቸግራለህ? አላህ ተገለጠልኝ አምላኩም ኢብራሂም ይፍቃናክ ይባርክ። ሰላማችሁ ይብዛ። ጠበበነኝ ማን በፍቃ አምላክ ምን አጨሰ እንደገባህ እንጂ አንተ እንደውም